ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ውድ የአሸራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 4 ሌሰን 9 ዛሬ የምንማማርበት ርዕስ ቴንሽን ፎርስ ነው። አንደኛ የፎርስ ታይፕ ነው ቴንሽን ፎርስ የምንለው። ቴንሽን ፎርስ ማለት ምን ማለት ነው የሚለውን በዚህ ርዕስ ሰፋ ትምህርት እንማራለን። ጥያቄዎችን በጋራ እንሰራለን። ሁሌም እንደምንለው ዩቲዩብ ቻናላችሁ አሸራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ከኔ ጋር መልካም ቆይታ ሌላችሁም እመኛለሁ። ተከታተሉ። Okay, tension force when an object is attached to a string or a cable is pulled by a means of pulling force exerted on the string. The force is called tension force. አንድ ኦብጀክት በሆነ ገመድ ወይም ኬብል ከታሰረ ገመዱ ላይ ወይንም ደግሞ ኬብሉ ላይ የሚኖረው ፎርስ ምን ይባላል? ቴንሽን ፎርስ ይባላል። እዚህ ጋር እንደምታዩት a man pulling a block። ይሄ ሰው ለምሳሌ በገመድ ቢጎትተው ይሄ ፑሊንግ ፎርሱ ሰው የሚጎትበት ፑሊንግ ፎርስ ምን ይባላል? ቴንሽን ፎርስ ይባላል። ገመዱ ነው የሚወጠረው። ኦኬ አንድ ኦብጀክት በገመድ ስንወጥር ወይም በካቦ ሊሆን ይችላል። አንድን ኦብጀክት ሰስፔንድ ስናደርግ ገመዱ ላይ የሚኖረው ፑሊንግ ፎርስ ምን ተብሎ ይጠራል? ቴንሽን ፎርስ ይባላል። ኦኬ ቴንሽን ፎርስ ስንፈልግ ለምሳሌ ይሄንን ፎርስ አፕላይድ ሳይሆን ቴንሽን ፎርስ ብለን ነው የምንጠራው። ቦዝ ሳይድስ ነው ስትሬች የሚያደርገው። ኦኬ በዚህ ሲጎተው ገመዱ በዚህ ምን ያደርጋል? ስትሬች ያደርጋል አለው ጊዜ ሳይድ ማለት ነው። ኦኬ ይወጠራል ማለት ነው። ስለዚህ ቴንሽን ፎርስ ስንፈልግ እዚህ ጋር በደንብ መጠንቀቅ ያለባችሁ ምንድነው? አንደኛ ሌትስ ቴክ ሂር ኢዝ ቲ ቴንሽን ሪዛልታንት ቲ ብለን እንሰራው። አታን አንግል ቲታ ከሆነ እነዚህን ኮምፖነንቶችን መፈለግ ይኖርብናል። ኦኬ ለምሳሌ ሆሪዞንታል ኮምፖነንቱ እዚህ ጋር ሄድ ቱ ቴል እናገናኛለን። የአንድ ቬክተር ሄድ ቱ ቴል የመጨረሻው ቬክተር ሄድ ቱ ሄድ ነው የሚገናኘው። ቴል ሄድ ቱ ቴል እዚህ ጋር ደግሞ ቴል ቱ ቴል አይደለ? ይሄ ቴንሽን ፎርስ ሪዛልታንታችን ከሆነ ኤክስ ኮምፖነንት ኦፍ ቴንሽን ፎርስ እና ዋይ ኮምፖነንት ኦፍ ቴንሽን ፎርስ ይኖራል። ስለዚህ በሳይን እና በኮሳይን ሬሾ ቴንሽን አሎንግ ኤክስ አክሲስ እና ቴንሽን አሎንግ ዋይ አክሲስ ቨርቲካሊ እና ሆሪዞንታሊ ምን ያህል ይወጠራል ገመዱ የሚለውን ሪዛልታንቱንም ሁለቱም ብንደምር በፓይታጎረስ ቴረም እናገኛለን። ቴንሽን ፎርስ ማለት እንዳልኳችሁ ፑሊንግ ፎርስ ነው ኤግዘርትድ ኦን ዘ ስትሪንግ በገመድ ወይንም በኬብል ስትሪንግ የምንለው ገመድ ወይም ኬብል ነው። እዚህ ለምሳሌ ጠንከር ያለ ሽቦ ወይም ካቦ ሊሆን ይችላል። አንድን ኦብጀክት ስንጎትት የሚኖር አፕላይድ ፎርስ ምን ይባላል? ቴንሽን ፎርስ ይባላል። ገመዱ ላይ የሚኖር ፎርስ ነው ቴንሽን ብለን የምንጠራው። ፎር ኤግዛምፕል ቨርቲካል ቴንሽን ፎርስ ኦን ስታቲክ ኦብጀክት ይላል። ስታቲክ ማለት ጀስት ኦብጀክቱ አትረስት ሲሆን ነው። ዘ ማስ ኢን ዘ ፊገር 4.29 እዚህ ፊገር ላይ ወይንም እዚህ ስዕል ላይ እንደሚታየው ዘ ማስ ኢዝ ሰስፔንድድ ባይ ስትሪንግ በገመድ ነው የተያያዘው ፍሮም ኤ ቨርቲካል አይደለ? ቨርቲካሊ በገመድ ይሄን ኦብጀክት ምን አድርገናል? አስነናል። ኦብጀክቱ በዚህ ገመድ ሰስፔንድ ከሆነ ከተንጠለጠለ ገመዱ ላይ የሚኖር ፎርስ ይሄንን ኦብጀክት ሆልድ ለማድረግ የሚኖር ፎርስ ገመድ ላይ የሚኖር ፎርስ ምን ይባላል? ገመዱ ስለሚወጠር ቴንሽን ፎርስ አለ ማለት ነው። ኦኬ ይሄ ቴንሽን ፎርስ ዋናው የኦብጀክቱን ክብደት ነው የያዘው። ዌት ማለት የኦብጀክቱ ክብደት አለ። ዌት ማለት ማስ ኦፍ ዘ ኦብጀክት multiplied by gravitational acceleration አይደለ? ስለዚህ weight is very perpendicular to the surface ወይንም ደግሞ toward the center of the earth ነው የሚያሳየው አይደል? ሎኬት የሚያደርገው። ስለዚህ የሰርፌሱ የኔ ግራውንዱ ፐርፐንዲኩላር ወይንም ደግሞ toward the center of the earth ስለሚያሳይ weight ወደ ታች ነው የሚያሳየው። ቴንሽን ደግሞ ይህን ክብደት ተቋቁሞ የያዘው ቴንሽን ነው እዚህ ገመዱ ጋር ነው የሚወጠረው። ስለዚህ when the object static ከሆነ ወይንም ደግሞ አትረስት ነው ካልን there is no acceleration ማለት ነው። ኦብጀክቱ እየተንቀሳቀሰ አይደለም። እዚህ ጋር as the mass is not moving ኦብጀክቱ ባይንቀሳቀስ it is in equilibrium ኦብጀክቱ ኢኩሊብሪየም ነው። ኢኩሊብሪየም ነው ማለት ኦብጀክቱ ወደ ላይም ወደ ታችም አይወድቅም። because ቴንሽን ፎርስ እና ዌት ምንድናቸው? ባላንስር ናቸው ማለት ነው። ወይንም ኢኩሊብሪየም ሲቹዌሽን ላይ ነው ኦብጀክቱ ያለው and its acceleration is zero. according to Newton second law በኒውተን ህግ መሰረት net force is equal to mass times acceleration እንዳለ አይደለ? ኔት ፎርስ የምንለው the sum of all forces acting on the object እዚህ ኦብጀክት ላይ ያረፈ ፎርስ መጠን ኔት ፎርስ ብለን እንጠራዋለን። ስለዚህ ኔት ፎርሳችን ስንፈልግ ምንድነው የምናደርገው? እዚህ ጋር ፍሪ ቦዲ ዲያግራም ብንወስድ ከዚህ በፊት እንደሰናል ነው ኤፍቢዲ ፍሪ ቦዲ ዲያግራማችን ምን ይመስላል? ሄር ኢዝ ማስ አይደለ? ማስ ኦፍ ዘ ቦዲ አለ። ይሄ ማስ ኦፍ ዘ ቦዲ በሁለት ፎርሶች ነው የተያዘው። አንደኛው ቨርቲካሊ ቴንሽን ፎርስ አለ፣ ወርታች ደግሞ የኦብጀክቱ ክብደት አለ፣ ዌት አለ። የሁለቱ ድምር ውጤት ምን ይባላል? ኔት ፎርስ አይደለ? ስለዚህ ኔት ፎርስ እንፈልግ። ኔት ፎርስ ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን ነው። ኔት ፎርስ የምንለው ሁለት ፎርሶች ነው ያለ ድምር ውጤታቸው ኦፖዝ ስለሆነ ምን እናደርጋለን? እንቀናንሳለን። ስለምንቀናንሰው እንዴት ነው የምንቀንሰው? ቲ ማይነስ
ዌት አይደለ? ዌት ማለት ኤምጂ ነው። ይሄ ድምር ውጤታቸው ለምን ቀነሰ ነው? ኦፖዚት ስለሆነ እዚ ኳልቱ ማስ ታይምስ አክሰለሬሽን ዘሬና አክሰለሬሽን ኦን ኦብጀክቱ አክሰለሬት ያደርጋል። ኦብጀክቱ ላይ እንቅስቃሴ ይታያል አይታይም? ቢኮዝ ዘ ኦብጀክት ኢን ኢኩሊብሪየም ሲቹዌሽን ወይም ደግሞ ዘ ኦብጀክት ስታቲክ ኦብጀክት ወይም ስታቲክ ማለት አትረስት ማለት ነው። ዜር ኢዝ ኖ አክሰለሬሽን፣ አክሰለሬሽን ዜሮ ነው። ሶ ቲ ማይነስ ኤምጂ እዚ ኳልቱ ዜሮ ይሆናል። ሶ ቴንሽን ፎርስ ስንፈልግ ይሄን ወደዚህ ሙቭ ስናደርግ ከኩል ይሆናል፣ ማይነስ የነበረው ፕላስ ይሆናል። ማስ ታይምስ ግራቪቴሽናል አክሰለሬሽን ይሆናል ማለት ነው። ኦኬ ሶ ቴንሽን ፎርስ ስንፈልግ ኢን ዚስ ሲቹዌሽን ቲ ኢዝ ኢኳል ቱ ኤምጂ ብለን እንወስዳለን ማለት ነው። ኦኬ እዚህ ጋር የሚገራም ጀስት መጻፋችሁ ላይ ይሄን ወደዚህ ሙቭ ማድረግ ነው። ቲ ኢዝ ኢኳል ቱ ኤምጂ ይሆናል ብላችሁ ከመለሳችሁ ያው ሀሳቡ ግልጽ ነው ማለት ነው። ሶ ቴንሽን ፎርስ የምንለው ገመድ ላይ የሚኖር ፎርስ ነው። አንድ ኦብጀክት ሆልድ ሲያደርግ ስንጎትትበት ገመዱ ሲወጠር የሚኖር ፎርስ አፕላይድ ፎርስ ቴንሽን ፎርስ ብለን እንጠራዋለን። ሌላኛው ቨርቲካል ቴንሽን ፎርስ ኦን አን አክሰለሬቲንግ ማስ። አንድ ኦብጀክት በገመድ ቢታሰር እዚህ ጋር እንደምታየው ዘ ስትሪንግ አታችድ ቱ አን ኦብጀክት ኢዝ ፑልድ አፓርት አንደር ሰች ቴንሽን ዛት ኢት አክሰለሬትስ ዘ ኦብጀክት አፓርት ኢን ፊገር 4.30 እዚህ ፊገር ላይ እንደሚያሳየው በገመድ ይሄ ኦብጀክት ተይዟል። ኢን ዲስ ኬዝ ዘ ቴንሽን ሳፖርትስ ዘ ዌይት ኤንድ ኦልሶ አክሰለሬትስ አፕዋርድ ይላል። ሶ ይህን አጠቃላይ ክብደቱን ወይም እዚህ ውስጥ ያለው ቦዲ ያለውን ክብደት የያዘው ምን ነው? ገመዱ ነው። እዚህ ጋር ገመድ አለ። ኦኬ ቴንሽን ፎርስ አለ። ሶ ይሄ ቴንሽን ነው ገመድ። ሶ የአጠቃላይ የኦብጀክቱ ዌይት ደግሞ ዌይት ኢዝ ኢኳል ቱ ማስ ታይምስ ግራቪቴሽናል አክሰለሬሽን አይደለ? ነገር ግን ኦብጀክቱ ወዴት ነው? ወደ ላይ አክሰለሬት እያደረገ ነው ነው የሚለው። ኦኬ ሶ አኮርዲንግ ቱ ኒውተን ሰከንድ ሎው ኔት ፎርስ ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን አይደለ? ሶ ኔት ፎርስ is equal to mass times acceleration. ኔት ፎርስ ማለት the sum of all force act on the object ኦብጀክቱ ኤግዘርት የሆኑ ፎርሶች ሁለት ናቸው። እዚህ ጋር እንደሚታዩ ቲ እና ዌት ሁለቱ ኦፖዚት ናቸው። ስለዚህ ምን እናደርጋለን? ቲ ማይነስ ዌት ወይም ቲ is equal to ቲ ማይነስ ኤምጂ ማድረግ እንችላለን። is equal to mass times acceleration. is there an acceleration of the object? ኦብጀክቱ አክሰለሬት እያደረገ ነው። አዎ እያደረገ ነው። ኦኬ ኦብጀክቱ ቨርቲካሊ አክሰለሬት እያደረገ ነው። ስለዚህ ፖዚቲቭ አክሰለሬሽን ነው የምናደርገው። ኦብጀክቱ ለምሳሌ ወርታች ቢወርድ ኖሮ ይሄን ኔጌቲቭ አክሰለሬሽን እናደርገዋለን ማለት ነው። ኦኬ ነገር ግን in this situation when the object move vertically upward ወደ ላይ ነው እየተንቀሳቀሰ ያለው ብንል አክሰለሬት እያደረገ ነው ያለ ብንል so there is acceleration vertical acceleration አለ ማለት ነው። ስለዚህ ቴንሽን ፎርስ ስንፈልግ ይሄን ወደዚህ ሙቭ ስናደርግ ማይነስ የነበረው ፕላስ ይሆናል ኤምጂ ፕላስ ማስ ታይምስ አክሰለሬሽን አይደለ? የግራቪቴሽናል አክሰለሬሽን እና የቨርቲካል አክሰለሬሽን። ሶ ቲ ኢዝ ኢኳል ቱ ኮመን ማስ እንወስዳለን። ማስ ኦፍ ዘ ቦዲ ግራቪቴሽናል አክሰለሬሽን ፕላስ ቨርቲካል አክሰለሬሽን አይደለ? ስለዚህ ሁለቱ ቴንሽን ፎርሱን ለማወቅ በዚህ መልኩ መውሰድ እንችላለን እዚህ ጋር እንደምታዩት። ነገር ግን ለምሳሌ ኦብጀክቱ ቨርቲካሊ ዳውን ሙቭ ቢያደርግስ? ሶ ይሄ ቨርቲካሊ ዳውን ነው ብንባል ምንድን ነው የምናደርገው ነው? ኦኬ ሶ ኦብጀክቱ ቨርቲካሊ ዳውን አክሰለሬት ያደረገው ብንባል ኔት ፎርስ እንፈልጋለን። አኮርዲንግ ቱ ኒውተን ሰከንድ ሎው ኔት ፎርስ ኢኳል ቱ ማስ ታይምስ አክሰለሬሽን ነው። ኔት ፎርስ ማለት ድምር ውጤት ነው፣ የፎርሶቹ ድምር ውጤት። አጠቃላይ እዚህ ኦብጀክት ላይ ሁለት ፎርሶች አሉ፣ ቴንሽን ኤንድ ዌት አይደለ? ስለዚህ ቴንሽን ማይነስ ዌት፣ ዌት ማለት ኤምጂ ነው፣ ማስ ታይምስ ግራቪቴሽናል አክሰለሬሽን ነው። ኢዝ ኢኳል ቱ ማስ ኦፍ ዘ ቦዲ መልቲፕላይድ ባይ አክሰለሬሽን። ቨርቲካሊ አክሰለሬት የሚያደርግ ቨርቲካሊ ዳውን ነው ኢን ዘ ኔጌቲቭ ዋይ ማለት ነው። ስለዚህ ማይነስ እንጨምራለን እዚህ ጋር፣ ወይንም ሁለቱን ማቀየር ትችላላችሁ ቦታቸው ፖዚቲቭ ለማድረግ ማለት ነው። ኦኬ ሶ ቲ ኢን ዘ ፖዚቲቭ ዋይ ነው፣ ዌት ዳውን ነው ኢን ዘ ኔጌቲቭ ዋይ አክሲስ ነው። ቨርቲካሊ እንቅስቃሴ ነው የሚያደርጉት። ስለዚህ አክሰለሬት ዳውን ሲሆን ማይነስ እንጨምራለን። ስለዚህ ቲ ኢዝ ኢኳል ቱ ይሄን ሙቭ ስናደርግ ማይነስ የነበረው ፕላስ ይሆናል። ማስ ታይምስ ግራቪቴሽናል አክሰለሬሽን ማይነስ ማስ ታይምስ አክሰለሬሽን። ሶ ኮመን የሆነ ማስ ቫልዩ ብንወስድ ግራቪቴሽናል አክሰለሬሽን ማይነስ አክሰለሬሽን ይሆናል። ይሄ መቼ ነው የምንጠቀመው? ቴንሽን ፎርስ ለማግኘት when the bodies accelerate vertically down ወርታች ሙቭ ካረገ ይሄ ኔጌቲቭ አክሰለሬሽን መሆኑ መርሳት የለባቸው ማለት ነው። ኦኬ በዚህ መሰረት እስኪ ቴንሽን ፎርስ እንዴት እንደሚፈለግ ኤግዛምፕሎች አሉ መጽሐፎቻችሁ ላይ የሚገኙ። ስለዚህ እነዚህን ጥያቄዎች በጋራ እንሰራለን። መጀመሪያ ወደ ኋላ እንመለስና አንድ ኤግዛምፕል አለ 4.6 የሚል እሱ አንደኛው ቴንሽን ፎርስ ነው የምንፈልገው አይደለ? ስለዚህ ቴንሽን ፎርሱን እዚህ ጋር የምንጎትትበት ፎርስ ቴንሽን ፎርስ ስለሆነ እንዴት ፍሪ ቦዲ ዲያግራም ተጠቅመን
ጥያቄዎች እንሰራለን የሚለው በጋራ እናያለን። So example 4.6 two blocks of identical materials are connected by a like string ይላል on the level surface shown in figure 4.25 ሁለት ማሶች አሉ። ሁለቱ ብሎኮች ማስቱና ማስዋን ናቸው። ስለዚህ በመካከላቸው ገመድ አለ። ሶ ገመዱ ላይ የሚኖር ፎርስ ምን ይባላል? ቴንሽን ፎርስ ይባላል። ሶ እዚህ ጋር ማናዘር ቴንሽን ፎርስ አለ። ፎርስ አፕላይ የምናደርግበት ወይ የምንጎትትበት ፎርስ ጀስት ተሰጥቷል። ስንት ኒውተን? ፑሊንግ ፎርሱ 36 ኒውተን አይደል? ስለዚህ በሁለቱ መካከል ያለውን ቲም በለው፣ ይህን ደግሞ ኤፍ ብለን እንሰይመው፣ ቴንሽኑን ጀስት ቲ ብለን እንሰይመው። ስንት ኒውተን? 36 ኒውተን ማለት ነው። ኦኬ ፑሊንግ ፎርስ ስለሆነ ቲ ወይም ገመድ ከሆነ ቲ ብለን ወይም ቲ1 ኤንድ ቲ2 ማለት ትችላላችሁ። ሶ በጠቅላላ ማለት ትችላላችሁ። ወይንም እንደዚህ እናርክ። ሶ ሁለቱንም ገመድ ስለሆነ ይሄን ቲ1 እንበለው፣ የምንጎትበትን ፎርስ ደግሞ ቲ2 እንበለው አይደለ? ሶ ስንት ኒውተን? 36 ኒውተን። ሁለቱ ማሶች ማሷን 4 ኪሎ ግራም ነው። ይሄ 4 ኪሎ ግራም ነው። ማስቱ ደግሞ 8 ኪሎ ግራም ነው። ሶ assume there is no friction between the block and the level surface ኦብጀክት ውስጥ በሚሸራተትበት ሰዓት አሳምሽን ነው። ፍሪክሽን ቶታሊ ማጥፋት አንችልም፣ ነገር ግን በጣም መቀነስ እንችላለን። ኦኬ ሶ ፍሪክሽን ሊኖር ይችላል ማለት ነው። ኦኬ ነገር ግን assume ብለን ስላስብ ፍሪክሽን ለስ ሰርፌስ ነው ብለን ብንሰራ ነው። ሶ ምንድነው የተጠየቃችሁ? find the acceleration of the mass and the tension in connecting the string ማሷን ሄድ ማስቱ በማሷና በማስቱ መካከል ያለው ቴንሽን ስንት ነው? አንደኛው ቲ1 ስንት ነው ነው። ሁለተኛው ደግሞ አክሰለሬሽን ነው። ቦዲው አክሰለሬት እያደረገ ነው። ሶ እንቅስቃሴ ላይ ሲሆን አኮርዲንግ ቱ ኒውተን ሰከንድ ነው። ቴንሽኑ እንዴት ይፈልጋል? በማሷና በማስቱ መካከል ያለው የውጥረት ነው። ሶ ሲጎተት ማሷን ማስቱን ይስባል፣ ማስቱም የሚጎተተው በማሷን ነው አይደለ? በመካከላቸው ገመድ አለ፣ አታች ተደርጓል። ስለዚህ ፑልስ በምናደርግበት ሰዓት ጀስት ስትሪንጉ ምን ይሆናል? ይወጠራል። ሶ በመካከላቸው ያለውን የቴንሽን መጠን ነው የተጠየቃችሁ። ኦብጀክቱ ደግሞ እየተንቀሳቀሰ ነው። ሲንቀሳቀስ there is a change of velocity ብንል የፍጥነት ለውጥ አለ ብንል አክሰለሬሽን ምን ያህል ይሆናል ነው። በምን ያህል ኦብጀክቱ አክሰለሬት የሚያደርገው የሚለውን በቀላሉ መፈለግ እንችላለን። ሶ በባለፈው ሌሰናችን ስለ ፍሪ ቦዲ ዲያግራም አይተናል። ፍሪ ቦዲ ዲያግራም እንሰራለን ማለት ነው። ኦኬ ሶ ማንኛውም ነገር ስትሰሩ ፍሪ ቦዲ ዲያግራም ኢምፖርታንት ነው። ሶ እነዚህን ነገሮች ተጠቅመን ፍሪ ቦዲ ዲያግራም ተጠቅመን እንዴት መስራት እንደምንችል በጋራ ነኝ። ሶ እነዚህ ጊቭኖቻችን ማስቱ 8 ኪሎ ግራም ነው፣ ማሷን ደግሞ 4 ኪሎ ግራም ነው። በመካከላቸው ቴንሽን ፎርስ አለ፣ አንኖን ነው። መንጎትበት ፎርስ ደግሞ 36 ነው። ስለዚህ ፍሪ ቦዲ ዲያግራም እንስራ። ኤፍቢዲ ፍሪ ቦዲ ዲያግራም ማለት ነው። ሶ ከዚህ በፊት እንዳየነው ፍሪ ቦዲ ዲያግራም አንደኛው የተጠየቅነውን ጥያቄ በቀላሉ ለመመለስ በጣም ኢምፖርታንት ነው አይደል? ስለዚህ ለማስቱ ፎር ኤምቱ ለማስቱ ፍሪ ቦዲ ዲያግራም እንሰራለን። ሶ ለማስቱ ፍሪ ቦዲ ዲያግራም ስንሰራ ምንድነው የምናደርገው? ማስቱ ኢዝ ሂር፣ ማስቱ አለ። ሶ ማስቱ ላይ ስንት ፎርስ ነው ኤግዘርት የሆነው? አንድ ፎርስ። ያ ማነው? ቴንሽን 1 ብለን የሰየምነው አይደል? ሶ ሰርፌሱ ፍሪክሽን የለውም። ፍሪክሽን ቢኖረው ኖሮ ወደዚህ ጋር ፍሪክሽን አለ እንላለን። ስለዚህ ቨርቲካሊ ግን ኖርማሊ ዌት እና ኖርማል ፎርስ አለ። ሁለቱ ባላንስ ስለሚሆኑ ካንስል አውት እናደርጋቸዋለን፣ እንተዋለን። ስለዚህ ለማስቱ ፍሪ ቦዲ ዲያግራም ስንሰራ ይሄን እንወስዳለን። ሶ ቲ አኮርዲንግ ቱ ኒውተን ሰከንድ ለው ኔት ፎርስ ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን ብለን ነው የምንነሳው። ሶ ኔት ፎርስ ኢዝ ኢኳል ቱ ማሱ ማን ነው? ማስቱ አይደል? ማስቱ ሲባዛ በአክሰለሬሽን ነው። ሶ ኔት ፎርሳችን ማን ነው? ኔት ፎርሳችን ያለን ቴንሽን ብቻ ነው አይደለ? ሶ ያለው ፎርስ አንድ ፎርስ ብቻ ነው ብለን ካሰብን ማስቱ ሲባዛ አክሰለሬሽን። ሌላው መጠንቀቅ ያለብን ያው ቴንሽን ቱ ዘ ራይት ዳይሬክሽን ነው የሚጎተተው፣ አክሰለሬሽንም አቅጣጫው ቱ ዘ ራይት አቅጣጫ ነው አይደል? ወደዚህ ነው ኦብጀክቱ ሙቭ የሚያደርገው። ስለዚህ ፖዚቲቭ አክሰለሬሽን ነው ማለት ነው። ይሄ ምን እንበል? አንደኛው ኢኩዌሽን ነው። ይሄን ኢኩዌሽን ዋን እንበል። ሁለተኛው ደግሞ ፍሪ ቦዲ ዲያግራማችን ለማስ 1 ይሆናል ማለት ነው። ኦኬ ፎር ኤም1 ለማስ 1 ፍሪ ቦዲ ዲያግራም እንሰራለን። ሶ ነጣጥሎ መስራት ነው። ኦኬ ሶ ይሄ ኢዝ ማስ 1 በሳይድ ማን ይኖራል? ቴንሽን 2 ወይንም ደግሞ አፕላይድ ፎርሳችን አለ። ስንት ኒውተን? 36 ኒውተን። ሌላ ደግሞ በሳይድ የሚጎተው ማን ነው? ቴንሽን ፎርስ አለ። ሶ ሌሎች ፎርሶች ቨርቲካል የሆኑ ፎርሶች ባላንስ ስለሚደራረጉ እንቅስቃሴ ያለው ሆሪዞንታሊ ብቻ ስለሆነ ሆሪዞንታሉን ብቻ እንወስዳለን። አሲዩም ፍሪክሽንለስ ሰርፌስ ስለተባለ ፍሪክሽንን ኮንሲደር አናደርግም ማለት ነው። ስለዚህ አኮርዲንግ ቱ ኒውተን ሰከንድ ላው ኔት ፎርስ ኢኳል ቱ
አሁንም ማስ ታይምስ አክሰለሬሽን እንላለን። ኔት ፎርስ ማለት ያለው የፎርስ ድምር ውጤት ነው። ስንደምራቸው ሁለቱ ኦፖዚት ዳይሬክሽን ስለሆኑ ምን ማድረግ ነው? መቀናነስ ነው። ማንን ከማን? ቲ2 ማይነስ ቴንሽን 2 ማይነስ ቴንሽን 1 ኢኳል ቱ ማስ ታይምስ አክሰለሬሽን። ማሱ ማን ነው? ማስዋን አይደለ? ማስዋን ታይምስ አክሰለሬሽን ለማስዋን ነው። ስለዚህ ፖዚቲቭ አክሰለሬሽን ወይስ ኔጌቲቭ ነው ስንል ቱ ዘ ራይት ዳይሬክሽን ኢን ዘ ፖዚቲቭ ኤክስ አክሲስ ስለሆነ ሙቭ የሚያደርገው ፖዚቲቭ አክሰለሬሽን ነው። ስለዚህ የተሰጠን ቁጥር ካለን ሰብስት እናደርጋለን። 36 ኒውተን ተሰጥቷል። እዚህ ጋር ቴንሽን 2 ወይንም የምንጎትትበት ፎርስ 36 ኒውተን ነው። ስለ 36 ኒውተን ሲቀነስ ቲ1 is equal to ማስ ኦፍ ዘ ቦዲ ማስ ተሰጥቷል። ማስ ስንት ነው? 4 ኪሎ ግራም አይደል? 4 ኪሎ ግራም ሲባዛ አክሰለሬሽን ማለት ነው። ይሄ ምን እናደርጋለን? ኢኩዌሽን 2 እናደርጋለን ማለት ነው። ኦኬ ሶ ዋን አናዘር ሰብስት ነው የምናደርገው። ይሄንን እዚህ ውስጥ ያለውን ነገር እዚህ ጋር ሰብስት ማድረግ ነው። ሰብስት ስናደርግ በቀላሉ አንዱን ማግኘት ይችላል። ሶ በቀላሉ ለመስራት እዚህ ጋር ለምሳሌ ይሄንን በቲ1 ቦታ ይሄንን ኢኩዌሽን ሰብስት እናደርጋለን። ሶ ማስቱ እዚህ ጋር ሰብስት አላደረግንም። ቲ1 is equal to ማስቱ ስንት ኪሎ ግራም ነው? ሶ ማስቱ እዚህ ጋር የሚያሳየው 8 ኪሎ ግራም ነው አይደል? 8 ኪሎ ግራም ሲባዛ አክሰለሬሽን። ስለዚህ 8 ኪሎ ግራም ሲባዛ በአክሰለሬሽን ይሆናል። ስለዚህ ይሄንን እዚህ ውስጥ ሰብስት እናደርጋለን። እዚህ ጋር እንጻፍ። ሶ 36 ኒውተን ሲቀነስ ቲ1 ማለት ከኢኩዌሽን 1 የወሰድነውን ቴንሽን 1 ቫልዩ እናስገባለን። ይሄ ማስቱ ታይምስ አክሰለሬሽን ወይም 8 ኪሎ ግራም ሲባዛ አክሰለሬሽን ውስጥ እናስገባለን። ሶ 8 ኪሎ ግራም ሲባዛ በአክሰለሬሽን እኩል ይሆናል እዚህ ጋር ማን ያለው 4 ኪሎ ግራም ሲባዛ በአክሰለሬሽን ይሆናል ማለት ነው። ሶ ይሄን ሰብስቲት ካደረግን ቀጥታ እያንዳንዱ ሶልቭ ማድረግ ነው የሚጠበቅብን። ሶ በቀላሉ ይሄንን ወደዚህ ሙቭ ማድረግ እንችላለን። ላይክ ተርሞቹ መሰብሰብ ማለት ነው። ስለዚህ 36 ኒውተን እኩል ይሆናል ይሄን ወደዚህ ሙቭ አድርገናል። እዚህ ጋር ማን ያለው 4 ኪሎ ግራም ሲባዛ በአክሰለሬሽን ማይነስ የነበረው ወደዚህ ሲመጣ ፕላስ ይሆናል። ፕላስ 8 ኪሎ ግራም ሲባዛ በአክሰለሬሽን ማለት ነው። ኦኬ ሶ 4a ሲደመር 8a 12a ማለት ነው። በሌላ አባባል ለምሳሌ a x ብለን 4x + 8x ተመሳሳይ ቫሪያብል ከሆነ ስንደምረው ስንት ይሆናል? 4x + 8x 12x ማለት ነው። ልክ እንደዛ ሁሉ 4 ኪሎ ግራም a ሲደመር 8 ኪሎ ግራም a 12 ኪሎ ግራም a ይሆናል ማለት ነው። 36 ኒውተን = 12 ኪሎ ግራም ታይምስ አክሰለሬሽን። ስለዚህ ምን እናደርግ? ቦት ሳይድስ አክሰለሬሽን እንዲቀርልን ቦት ሳይድስ ለ12 ኪሎ ግራም ይሄንም ለ12 ኪሎ ግራም እናካፍላለን። 12 ኪሎ ግራም በ12 ኪሎ ግራም ይጣፋና ማን ይቀራል? አክሰለሬሽን ይቀራል አይደል? እዚህ ጋር አክሰለሬሽን ይቀራል። ሶ 1 ኒውተን ማለት 1 ኪሎ ግራም ሲባዛ ሜትር ፐር ሰከንድ ስኩዌር ማለት ነው አይደል? ዩኒቱን እንተን ከተባለ ሶ 36 አንዷ ኒውተን የምንላት ስትተነተን ማነች? 1 ኪሎ ግራም ወይ ኪሎ ግራም ሲባዛ ሜትር ፐር ሰከንድ ስኩዌር ማለት ነው ሲካፈል ለ12 ኪሎ ግራም። ሶ ኪሎ ግራም በኪሎ ግራም የሚጣፋና ሜትር ፐር ሰከንድ ስኩዌር ነው። ሶ ሜትር ፐር ሰከንድ ስኩዌር የማን ዩኒት ነው? የአክሰለሬሽን። ኦኬ ሶ አክሰለሬሽናችን ስንት ነው? 36 ሲካፈል ለ12 3 አይደለ? 3 ሜትር ፐር ሰከንድ ስኩዌር ነው። የመጀመሪያው ጥያቄ ይሄ ኦብጀክት ሁለቱ ማሶች በምን ያህል አክሰለሬሽን ነው የሚጓዙት የሚለው ነው። መልሳችን 3 ሜትር ፐር ሰከንድ ስኩዌር ነው። ሶ የመጀመሪያ ስራችንን አግኝተናል። የመጀመሪያው ጥያቄ አክሰለሬሽን ነው። ሶ ይሄ ቦዲ በምን ያህል አክሰለሬሽን ነው የሚጓዘው ነው የሚለው። ሶ አክሰለሬሽን = 3 ሜትር ፐር ሰከንድ ስኩዌር ብለን እንመልሳለን ማለት ነው። ኦኬ ይሄ ቦዲ ሁለቱ ቦዲዎች በምን ያህል አክሰለሬሽን ነው የሚጓዙት? 3 መልሳችንን አገኘን። ሁለተኛው ጥያቄ ደግሞ ቴንሽን ነው። ቴንሽን ስንፈልግ ለምሳሌ በሁለቱ ማሶች መካከል ውጥረት አለ። ቴንሽን 1 የምንለው አይደል? 3 ስንት ነው የሚለው እዚህ ጋር ማስገባት ነው። ቀላል ነው። T1 = 8 ኪሎ ግራም ሲባዛ በአክሰለሬሽን ነው የሚለው አይደል? ወይ ከፈለጋችሁ T1ን 36 ነው ወደዚህ ወስደን አክሰለሬሽን ስላገኘን ሰብስት ማድረግ ትችላላችሁ። በሁለቱም ትችላላችሁ። ሶ 8 ኪሎ ግራም ሲባዛ በ3 ሜትር ፐር ሰከንድ ስኩዌር ሶ T1 = 8 ጊዜ 3 ስንት ይመጣል? 24 ኪሎ ግራም ሜትር ፐር ሰከንድ ስኩዌር አይደል? ሶ 1 ኪሎ ግራም ሜትር ፐር ሰከንድ ስኩዌር ከማን ጋር እኩል ነው ብለን አልቀደም? ከአንድ ኒውተን ጋር አይደል? ሶ ኒውተንን ስንተነትን ስላየን ሶ
1 ኪሎ ግራም ኒውተን 24 ኒውተን ማለት ነው። ሶ በሁለቱ ማሶች መካከል ያለው የፎርስ መጠን ቴንሽን ፎርስ ምንለው ገመዱ ስለሚወጠር ምን ያህል ፎርስ ነው 24 ኒውተን ነው ማለት ነው። ኦኬ ሶ መልሳችን እዚህ ጋር 24 ኒውተን ብለን መመለስ ይችላል። ሶ ይሄ ቲ1 ነው። ሶ ሁለት ነገር ነው የተጠየቀን አክሰለሬሽን እና ቴንሽን። አክሰለሬሽን ኦፍ ዘ ቦዲ በማስ 1 እና በማስ 2 መካከል ያለው የቴንሽን መጠን ነው። ሶ 3 ሜትር ፐር ሰከንድ ስኩዌር ቴንሽናችን ደግሞ 24 እዚህ ጋር ያገኛል። በዚህ መልኩ ሌሎችም ጥያቄዎች እንሰራለን። ኤግዛምፕል 4.7 መጽሐፋችሁ ላይ እንደሚገኘው ምንድነው የሚለው for the system of mass in example 4.6 አሁን የሰራን ኤግዛምፕልን መሰረት በማድረግ find the acceleration of the mass if the coefficient of kinetic friction each of the block and the level surface is 0.5 ይላል። ሶ አሁን የሰራነው ጥያቄ መሰረት አክሰለሬሽን እና ቴንሽን ፈልገናል አይደል? ሶ በዛ መሰረት ግን ለምሳሌ ምንድነው ያልተሰጠን assume there is no friction ነበረ። ነገር ግን ፍሪክሽን ቢኖረውስ ነው በብሎኩና በሰርፌሱና በብሎኮቹ መካከል ያለው የራፍነስ መጠን ኮኤፊሺየንት ኦፍ ፍሪክሽን 0.25 ነው የተሰጠናል። ስለዚህ ፍሪክሽን ሲኖረውስ የብሎኮቹ አክሰለሬሽን ምን ያህል ይሆናል ነው። find the acceleration of the mass if the coefficient of kinetic friction between each blocks and the level surface is 0.5 ይላል። ስለዚህ በሰራነው አሰራር መሰረት ነው የምንሄደው። ነገር ግን ምን እንጨምራለን? ፍሪክሽናል ፎርስ እንጨምራለን ማለት ነው። ሶ በዛ መሰረት ጥያቄውን እንሰራለን። ሶ ጊቭናችን ዘ ሆል የቀደመውን እንወስድና የምንጨምረው ምንድነው? ኮኤፊሺየንት ኦፍ ፍሪክሽን 0.25 የሚለውን ብቻ እንጨምራለን። ሶ አጠቃላይ ሁሉንም ጊቭኖች እንወስዳለን። የምንጨምረው ኮኤፊሺየንት ኦፍ ፍሪክሽን ነው። ሶ ኮኤፊሺየንት ኦፍ ፍሪክሽናችን ስንት ነው? 0.25 ተሰጥቷል። ኦኬ ሶ 0.5 the coefficient of friction between the block and the surface በብሎኮቹና በሰርፌሱ መካከል የፍሪክሽን ፎርስ መጠን አለ። ስለዚህ ምንድነው የምናደርገው? የምንጨምረው ነገር ማስቱ ሂሪስ ቴንሽን ፎርስ አለ። እዚህ ጋር ግን ምን ይኖራል? ፍሪክሽን ይኖራል ማለት ነው። ኦኬ ሶ እዚህ ጋር ሂሪስ ቴንሽን አለ። እዚህ ጋር ደግሞ ኦብጀክቱ ሙቭ በሚያደርግበት ሰዓት ካይነቲክ ፍሪክሽናል ፎርስ አለ ማለት ነው። እዚህ ጋርም እንደዚሁ ለማስዋን ኦብጀክቱ ቴንሽን ፎርስ አለ። እዚህ ጋር ካይነቲክ ፍሪክሽናል ፎርስ አለ። ፍሪ ቦዲ ዲያግራም ስንሰራ ለእያንዳንዱ ብሎክ ፍሪክሽን ፎርስ እንጨምራለን። ሶ 4m2 ለማስቱ ፍሪ ቦዲ ዲያግራም እንዳወጣ ነው ኤግዛምፕሉ ጋር እንዳየ ነው ኤግዛምፕል 4.6 ላይ። ስለዚህ ሂሪስ ቴንሽን ፎርስ አለ። አሁን ደግሞ ምን ይኖረናል? ካይነቲክ ፍሪክሽናል ፎርስ ይኖራል ማለት ነው። ስለዚህ በዚህ መሰረት ካይነቲክ ፍሪክሽናል ፎርስ ይኖራል። ለማስቱም እንደዚህ ለማስዋንም እንደዚሁ ይሄ ማስቱ ነው። ይሄ ደግሞ ማስዋን አይደል? ሶ እዚህ ጋር ቴንሽን አለ። በሳይድ ቴንሽን ፎርስ አለ፣ ወደዚህ ይወጠራል። ኤንድ ኦልሶ ዜር ኢዝ ፍሪክሽን አይደለ? እዚህ ጋር ፍሪክሽናል ፎርስ ማለት ተጨማሪ ማለት ነው። በሳይድ ደግሞ ምን ይኖራል? አናዘር ቴንሽን ፎርስ ይኖራል። ስለዚህ ተጨማሪ ፍሪክሽን ፎርስን እንፈልጋለን ማለት ነው። ስለዚህ አኮርዲንግ ቱ ኒውተን ሰከንድ ሎው በመነሳት ኔት ፎርስ ኢዝ ኢኳል ቱ ምን እንላለን? ማስ ታይምስ አክሰለሬሽን አይደለ? ከዚህ ነው የምንነሳው። ኔት ፎርስ ስንል the sum of force act on the object እዚህ ኦብጀክት ላይ አክት የሆኑ ፎርሶች ድምር ውጤት ነው። ስለዚህ ሁለት ፎርስ ነው ያለው። አሁን ያለው ቴንሽን ፎርስ እና ካይነቲክ ኦፖዚት ስለሆኑ እናቀናንሳለን። T1 ማይነስ ካይነቲክ ፍሪክሽናል ፎርስ is equal to ማሱም ማስ 2 ነው አይደል? ማስ 2 ታይምስ አክሰለሬሽን። ሶ አክሰለሬት የሚያደርገው ቱ ዘ ራይት ስለሆነ ፖዚቲቭ አክሰለሬሽን ነው። ስለዚህ በቀላሉ T1ን እንወስዳለን። T1 is equal to ይሄን ወደዚህ ሙቭ ስናደርግ ካይነቲክ ፍሪክሽናል ፎርስ ሲደመር ማስ 2 ታይምስ አክሰለሬሽን አይደለ? ይሄ አንዱ ነው። ይሄ አንደኛው ኢኩዌሽናችን ነው ማለት ነው። ይሄን እንውሰድ። ሁለተኛውም እንደዚሁ ኔት ፎርስ ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን ብለን ነው የምንነሳው። ስለዚህ ምን እናደርጋለን? ኔት ፎርሳችን እንፈልጋለን። ስለዚህ ስንት ፎርስ ነው ቱ ዘ ሌፍት ያለው ስንል ሁለት ናቸው፣ ዘ ሴም ዳይሬክሽን ናቸው እነዚህ። ይሄ ደግሞ ኦፖዚት ነው አይደለ? ስለዚህ T2 ማይነስ ማን እናደርጋለን? ማይነስ ኢን ብራኬት ማንን ነው የምንቀነስ? the sum of T1 and FK the same direction ስለሆነ እንደምራለን። T1 plus kinetic frictional force so the same ስለሆነ ደመርኳቸው። ከዚህ ጋር ደግሞ ኦፖዚት ናቸው ቀነስኳቸው ማለት ነው። so ማሳችን ማስ 1 ነው ለማስ 1 ነው። ማስ 1 ታይምስ አክሰለሬሽን እናደርጋለን።
ስለዚህ ቴንሽን T2 ኦልሬዲ ተሰጥቷል። ስንት 36 ኒውተን ሲቀነስ እንነጣጥለው ወይንም ደግሞ ሁለቱንም ወደዚህ ሙቭ ብናደርግ ማይነስ የነበረው ምን ያደርጋሉ ፕላስ ይሆናሉ አይደል? ፕላስ ይሆናሉ። ስለዚህ እኩል ይሆናል እንበልና ይሄን ወደዚህ ሙቭ ስናደርግ T1 ፕላስ FK ፕላስ M1 ታይምስ A አይደለ? ይሄን ሙሉ ማይነስ የነበረው ወደ ሲኔድ ፕላስ ይሆናል። ስለዚህ ይሄን ምን እንበለው ኢኩዌሽን 2 ኦኬ። ይሄን ኢኩዌሽን ከዚህ በኋላ በጣም ቀላል ነው። ምን ማድረግ ነው የሚያስፈልገው? እያንዳንዱን ነገር የሚፈለጉትን ነገሮች ማስገባት። ስለዚህ እንደዚህ እናድርግ። ስለዚህ እዚህ ጋር ጀምረውና አሁን ምንድነው የምናደርገው? እዚህ ቦታ ነው ሰብስት የምናደርገው። ኦኬ ይሄን ኢኩዌሽን እዚህ ሰብስት እናደርገዋለን። T1 ማለት FK ፕላስ M2 ታይምስ A ይሄን እዚህ ሰብስት እናደርጋለን። ስለዚህ እዚህ ጋር የምናገኘው 36 ኒውተን እኩል ይሆናል T1 ማለት ደግሞ FK ካይኔቲክ ፍሪክሽናል ፎርስ ፕላስ M2 ታይምስ A አይደለ? እዚህ ጋር FK ፕላስ M2 ታይምስ A ነው ፕላስ FK ካይኔቲክ ፍሪክሽናል ፎርስ የሁለተኛው ኦብጀክት ማለት ነው ፕላስ ዋት M1 ታይምስ A። ስለዚህ በዚህ መሰረት 36 ኒውተን FK ፕላስ M2 A ፕላስ FK ፕላስ ይሄ አንደኛው የማስቱ ካይኔቲክ ፍሪክሽናል ፎርስ ነው FK2 እንበለው። ይሄኛው ደግሞ ለማስዋን ካይኔቲክ ፍሪክሽን ፎርስ ነው FK1 እንበለው። ስለዚህ እያንዳንዱ ኮኤፊሽንት ኦፍ ፍሪክሽን መፈለግ ይኖርብናል። ሎክ ለምሳሌ FK ማለት ካይኔቲክ ፍሪክሽናል ፎርስ ብለን ነው የምንጠራው። ስለዚህ በቁጥር ስንት ይሆናል የሚለውን እያንዳንዱ ሰብስቲቱት ማድረግ ይኖርብናል። ለምሳሌ FK ማለት ካይኔቲክ ፍሪክሽናል ፎርስ ሲፈለግ ካይኔቲክ ፍሪክሽናል ፎርስ ማለት ኮኤፊሽንት ኦፍ ፍሪክሽን ሲባዛ ኖርማል ፎርስ ነው። ለምሳሌ ለማስቱ ከሆነ ማስቱ ፍሪ ቦዲ ዲያግራም ስንሰራ ማስቱ አለ። የፍሪክሽን FK2 ስንፈልግ ምንድነው የምናደርገው? ኖርማል ፎርስ የምንለው ዌይት አይደለ? ዌይት እዚህ ጋር ሳፖርት ወርታች ክብደት አለው። ዌይት ማለት ማስቱ ታይምስ ግራቪቴሽናል አክሰለሬሽን ነው። እዚህ ጋር ደግሞ ኖርማል ፎርስ አለ። ስለዚህ ይሄ ኖርማል ፎርስ ለምሳሌ ካይኔቲክ ፍሪክሽናል ፎርስ 2 ስንፈልግ FK2 ኮኤፊሽንት ኦፍ ፍሪክሽኑ 0.25 ነው ለሁለቱ። ነገር ግን ኖርማል ፎርስ ከማን ጋር እኩል ነው? ከዌይቱ ጋር ከክብደቱ ጋር እኩል ነው። እዚህ ጋር ማለት ነው ሆሪዞንታሊ ሌቭል ሰርፌስ ላይ ስለተቀመጠ። ስለዚህ ኖርማል ፎርስ ስንፈልግ ለማስቱ ታይምስ ግራቪቴሽናል አክሰለሬሽን እናደርጋለን። ኦኬ ስለዚህ እዚህ ጋር ስናስገባ ኮኤፊሽንት ኦፍ ካይኔቲክ ፍሪክሽን ሲባዛ ማስቱ ሲባዛ ግራቪቴሽናል አክሰለሬሽን አለ ሲደመር እዚህ ጋር 36 ኒውተን አለን። እዚህ ጋር ደግሞ ማስቱ ሲባዛ በአክሰለሬሽን። ይሄ ደግሞ ለማስዋን ደግሞ ለምሳሌ ማስዋን ኪሎአቸው ስለሚለያይ ነው። ኦኬ ክብደታቸው ሲለያይ የፍሪክሽን መጠኑም ስለሚለያይ ነው እንጂ ይሄ ሁለቱን ደምረን ትዋይስ ኦፍ ካይኔቲክ ፍሪክሽን ማድረግ እንችል ነበር። ስለዚህ ካይኔቲክ ፍሪክሽናል ፎርስ 1 ስንፈልግ FK1 ስንፈልግ ምንድነው የምናደርገው? ይሄ ዌይት 1 ይኖራል። ዌይት ማለት ማስዋን ሲባዛ በግራቪቴሽናል አክሰለሬሽን ነው። ይሄ ደግሞ ፐርፐንዲኩላር የሆነ ሳፖርት የሚያደርግበት ፎርስ አለ። ስለዚህ ይሄና ይሄ ቨርቲካሊ ኢኩቫለንት ናቸው። ስለዚህ FK2 ስንፈልግ ምንድነው? ኮኤፊሽንት ኦፍ ካይኔቲክ ፍሪክሽን ሲባዛ ኖርማል ፎርስ ነው። FK2 ሳይሆን 1 አይደለ? FK1 ኮኤፊሽንት ኦፍ ካይኔቲክ ፍሪክሽን። አሁን ኖርማል ፎርስ የምንለው ከማን ጋር ነው? M1 እንጂ። ስለዚህ እዚህ ጋር ካይኔቲክ ፍሪክሽናል ፎርስ 1 ማለት ኮኤፊሽንት ኦፍ ካይኔቲክ ፍሪክሽን ሲባዛ ማስዋን ሲባዛ በግራቪቴሽናል አክሰለሬሽን ይላል ማለት ነው። ሲደመር ማስዋን ሲባዛ በአክሰለሬሽን። ይሄን ከሰራን እያንዳንዱ ቁጥር ማስዋን አለን፣ የመሬት ግራቪቴሽናል አክሰለሬሽን አለን፣ ኮኤፊሽንት አለን። እያንዳንዱን ሰብስቲቱት ማድረግ ይጠበቅብናል። ስለዚህ 36 ኒውተን is equal to 36 ኒውተን is equal to ኮኤፊሽንቷ ስንት ነው? 0.25 ነች። ማስቱ በኪሎ ስንት ነው? 8 ኪሎ ግራም ነው። የመሬት ግራቪቴሽናል አክሰለሬሽን 10 ነው። 10 ሜትር ፐር ሰከንድ ስኩዌር ሲደመር ማስቱ ስንት ኪሎ ግራም ነው? 8 ኪሎ ግራም ሲባዛ ይሄ አክሰለሬሽን የምንፈልገው ነው ሲደመር አሁን ኮኤፊሽንቱ ስንት ነው? 0.25 ሲባዛ ማሷን 4 ኪሎ ግራም ነው ሲባዛ የመሬት ግራቪቴሽናል አክሰለሬሽን ስንት ነው? 10 ሜትር ፐር ሰከንድ ስኩዌር ሲደመር ማሷን አሁንም ስንት ነው? 4 ኪሎ ግራም ሲባዛ በአክሰለሬሽን። በጣም ጥሩ። ስለዚህ እያንዳንዱን ነገር
ኮሌክት ብናደርግ እንዲቀለል ለመደመር ለምሳሌ እነዚህ ነገሮች እንውሰድ በጋራ ኦኬ ሶ ይሄንና ይሄንን ላይክ ተርሞችን ሰብስባቸው 0.25 ሲባዛ 8 ኪሎ ግራም ሲባዛ 10 ሜትር ፐር ሰከንድ ስኩዌር ሲደመር ቀጥሎ ይሄንን ብጽፍ 0.25 ሲባዛ በ4 ኪሎ ግራም ሲባዛ በ10 ሜትር ፐር ሰከንድ ስኩዌር ሲደመር ቀጣይ ይሄን ብጽፍ 8 ኪሎ ግራም ሲባዛ በኤ ሲደመር ቀጣይ ደግሞ ይሄ ነው። ኦርደራቸውን ጠብቄ ባስቀምጥ የጋራ የሆነውን ነገር መምረጥ እችላለሁ። ሶ ለማባዛት 36 ኒውተን ለምሳሌ የጋራ ማን እንውሰድ? የጋራ ይሄን እንውሰድ ለምሳሌ ለሁለቱ ኮመን። ስለዚህ እስኪ ምን እናገኛለን? 0.25 ሲባዛ በ10 የሚለውን ኮመን እንውሰደው። ኮመን ስንወስድ ማን ይቀራል? እዚህ ጋር 8 ኪሎ ግራም ይቀራል። ለዚህኛው ደግሞ 4 ኪሎ ግራም ይቀራል። ኮመን ስንወስድ በቀላሉ ይሄን ደምረን ከዚህ ጋር እናባዛለን። ሲደመር እዚህ ጋርም የጋራ እንውሰድ፣ አክሰለሬሽን የጋራ እንውሰድ። አክሰለሬሽን ኮመን በውስድ ማን ይቀራል? 8 ኪሎ ግራም ሲደመር 4 ኪሎ ግራም ይሆናል ማለት ነው። ኦኬ ወይንም ቀጥታ መስራት ትችላላችሁ። 36 ኒውተን 0.5 ሲባዛ በ10 ማለት 2.5 ማለት ነው አይደል? 2.5 አንዷ ነጥብ ወደ ሽፍት ስለምታደርግ 2.5 ነው የሚሆነው ሲባዛ 8 ሲደመር 4 12 ይሆናል ማለት ነው። ኦኬ 12 ኪሎ ግራም ብራኬቱን ጨረስኩ ማለት ነው። ኦኬ ከዛ ከዚህ ጋር አባዛዋለሁ ሲደመር 8 ሲደመር 4 አሁንም 12 ኪሎ ግራም ሲባዛ በአክሰለሬሽን ይሆናል ማለት ነው። ኦኬ ሶ 2.5 ሲባዛ በ12 ስንት ይመጣል የሚለውን እናብዛውና ሶ ካልኩሌተር መጠቀም ትችላላችሁ። 12 መልቲፕላይድ ባይ 2.5 2.5 ታባዙ ስንት ይመጣል? 30 አይደል? ሶ 36 ኒውተን ይሄ ሲባዛ 30 ሜትር ፐር ሰከንድ ስኩዌር ሲባዛ ኪሎ ግራም ኦልሬዲ ኒውተን ይሰጠናል አይደል? ኒውተን ነው የሚሰጠን። ስለዚህ 30 ኒውተን ሲደመር 12 ኪሎ ግራም ሲባዛ በአክሰለሬሽን ሶ ይሄን ወደዚህ ሽፍት ላድርገው። ይሄን ሽፍት ሳደርገው ምን ይሆናል የሚለው ልየው። ስለዚህ ይሄን ወደዚህ ሽፍት ሳደርገው ይሄን መጀመሪያ ላስቀድም 12 ኪሎ ግራም ሲባዛ በኤ እኩል ይሆናል። ይሄን ወደዚህ ስናመጣው 36 ኒውተን ፕላስ የነበረው ማይነስ ይሆናል ማይነስ 30 ኒውተን አይደል? ሶ እዚህ ጋር ማን አገኛለሁ? 12 ኪሎ ግራም ሲባዛ በአክሰለሬሽን እዚህ ኳልቱ 36 ሲቀነስ 30 6 ኒውተን ይሆናል። ስለዚህ አክሰለሬሽን ለማግኘት ኦቨር 12 ኪሎ ግራም ኦቨር 12 ኪሎ ግራም ማለት ነው። ስለዚህ በቀላሉ 1 ኒውተን ደግሞ ሲተነተን 1 ኪሎ ግራም ሜትር ፐር ሰከንድ ስኩዌር ማለት ነው ሲካፈል 12 ኪሎ ግራም አይደል? ኪሎ ግራም በኪሎ ግራም ጠፋን። ማን ቀረ? ሜትር ፐር ሰከንድ ስኩዌር። ሶ እዚህ ጋር ምን ማድረግ ይቻላል? በ6 1 ይሄ በ6 2 አይደል? 1 ሁለተኛ ማለት ነው። 1 ለ2 ስታካፍሉት ስንት ይሆናል? አክሰለሬሽናችን የሚቀረን አክሰለሬሽን ነው። ሶ ይሄ በዚህ ታፋና አክሰለሬሽን ነው የሚቀረው። ሶ አክሰለሬሽን ኢዝ ኢኳል ቱ በ6 1 ይሄን በ6 አቃለለው 2 ሜትር ፐር ሰከንድ ስኩዌር። 1 ለ2 ስታካፍሉ 0.5 ሜትር ፐር ሰከንድ ስኩዌር ማለት ነው። ሶ አክሰለሬሽናችን ስንት ነው ማለት ነው? 0.5 ሜትር ፐር ሰከንድ ስኩዌር ብለን ከመለስን በትክክል ሰርተናል ማለት ነው። ኦኬ በዚህ መሰረት ፍሪ ቦዲ ዲያግራም መጠቀም በጣም ኢምፖርታንት እንደሆነ እያንዳንዱ ኮሌክት አድርጋችሁ በዚህ መልኩ መስራት ትችላላችሁ ማለት ነው። ለዛሬ ይበቃናል። በሚቀጥለው ሌሰን ሌሎች ጥያቄዎች አሉ፣ እነሱን በጋራ እንሰራለን። እስከዚያው ድረስ ሰላም ሁኑ። ቻው ቻው። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ